ልብስ ቤቱን አግኝቼ 1.5 ሚሊዮን ብር ሸጬ ይሄን ነገር ልጀምር ሌላ ቢዝነስ ልጀምር እችላለሁ ብለህ ነው? የፈለገ ደሃ ልሆን እችላለሁ የፈለገ እንትን ሊስትሮ ልሆን እችላለሁ ግን ከሁሉም ሰው ጋር እኩል መብት አለኝ። አረ ማአት የሴቶች ስም ነው የሚጠራው ልብክ ቆይ መርሲ አንተ ቼዙ ቃጣራለሁ አንተ ባልታዛ ጆኒ ሲመጣ ማለት ነው ንቃተ ደነገጠ ለምዶበት ትንሽ አከብርሻለሁ ግን አፍንጫሽን ነው ማውልቅልሽ ማለት ነው። መጥቼ እንኳን ተበታ ብሎ ከገዘጋይቶልኛል በጣም አመሰግናለሁ። ቴክስት አረጋለኝ ሰይፉ ፋንታውን ነኝ አይቼው ዘማልኩ ደግሞ ደወለልኝ አላነሳውም። ከዛ በኖርማል ስልክ ተደወለልኝ አላነሳውም። ስልኬን አምጥቼ አሳይሻለሁ። ቴምር ፕሮፐርቲ ከህልሙ ወደ እውነት ከንግድ ሱቆች እስከ ቅንጡ የመኖሪያ አፓርትመንት በቡልጋሪያ አፍሪካ ህብረት ጀርባ በፒያሳ ኢኖቬሽን ሚኒስቴር ፊት ለፊት በሳር ቤት እንዲሁም በአዋሬና አያት በሚገኙት ቤቶቻችን ከባለ 1 እስከ ባለ 3 መኝታ በማይታመን የክፍያ አማራጭ እኛ ጋር ያገኛሉ። እንዲሁም ለገበያ ምቹ የሆኑ የንግድ ሱቆች ከ15 እስከ 30% ልዩ ቅናሽ በሆኑት ፓኬጆቻችን 20% ቅድሚያ ክፍያ በመፈጸም የህልሙን ቤት ዛሬውኑ ያስይዙ። በ0981 63 35 50 እንዲሁም በ0904 36 77 ይደውሉ። ቴምር ፕሮፐርቲ እምነት የሚገነባበት። ሰላም እንዴት ናችሁ? እንኳን ወደ ኤፍራታ ቲዩብ የዩቲዩብ ቻናል በሰላም በጤና በፍቅር መጣችሁ። እንኳን ደህና ቆያችሁኝ። አረፍ በሉ። እንደተለመደው እናንተም ፈታ ዘና ያደርጋሉ እንዲሁም ደግሞ ግርምትን ያጭራሉ ብሎም እናንተ ምክርና ተቅሳጽ ይፈልጋሉ ብያሰብኳቸውን ቪዲዮዎች ሰብሰብ አድርጌ ይዤላችሁ መጥቻለሁ። ሰብስክራይብ፣ ላይክ፣ ሼር እንዲሁም የምለቃቸው ቪዲዮዎች በቶሎ እንዲደርሷችሁ የደውል ምልክቷን በመጫን ፎንቃ ለግሱ። ወደ ቪዲዮ ኤፍራታ ላገባ ነው። ምንድነው የምታገባው? ሰው ነው። ምን ማለት ነው? አውቃለሁ ነው ተው መቀበል ነው የሚከብድሽ ግን ተቀበል። እንዴት ነው እውነታውን የምቀበለው? ይሄን ያህል ጊዜ አብረን ቆይታ ከባድ ነው። በቃ የራስሽውን ኑሪ። እኔን ተይኝ። ወንድ ልጅ ቆረጠ። የቱን ይፈት? እኔ የሚጠበቀውን ነገር አድርጋለሁ። ነገ የመጠሪያ ካርዱን እሰጥሻለሁ። የዛኔ ታምኚኛለሽ። ስሰጥሽ ታምኚኛለሽ። ለታባን ቆይ ላንተ አግብቻለሁ አግቢ የሚባል ወሬ ላንተ ቀላል ነው? በተለይ ቁመር መጫወት ቀላል ነው? አንተ ልጅ አታናድኝሽ። እድሜን ቅጥፍ አድርገህ ከበላ በኋላ ላገባ ነው። በቃ ነገርኩሽ። እሺ ያሰሚኝም እንዴ ታረኩ በማለት አትሂድ አንተ ውሻ። ወይኔ ጉዴ! እኔ ራሱ እንዲ ተጥነግንጌ ማውራት እችላለሁ። እንዲ ውርግርግርግ እያልኩ ሌላም አለ። እስከዛሬ ታግሼ የኖርኩት ይበቃኛል። እንደውም ገደል ግባ ከፈለክ። እንደውም አንድ ነገር ልንገርሽ፣ በቁንጅናሽ ልትወደጅ ትችያለሽ። የምትቀበለው ግን ባስተሳሰብሽ ነው። እሺ ማን ነው እንደዚህ ድራማ እንዲሰሩ ቢፈቅድላቸው? የኔ ጥያቄ ነው። እናንተ ገና ኢትዮጲስን አታዩም እንዴ? ኢትዮጲስ በእናንተ ምክንያት ትጨለል እንዴ? እንጨለለች ያለ እድሜዋ ትጣኔ ጡረታ ፀሐይ መማር ተወዳለች። ቀይ ወፍ ምናምን አትሉም እንዴ? የለም እኛ በእናንተ እድሜ ጭቃ አብኩተን የእቃቃ ባልና ሚስት ምናምን በይ እንዴ። ልጆች ናችሁ፣ ምግብ ብሉ፣ ወታችሁ ኳስ ተጫወቱ፣ ሰው ፈንክቱ፣ ውሻ አባሩ፣ ጆርጁስ ቀሙ ምናምን አለ አይደል? ልጆች አይደላችሁ እንዴ? አይደሉም። ከየት ነው የመጣችሁት? አይ እውነት የኔም ጥያቄ ነው። የነዚህ ህፃናት እድሜ በቫር ይታይልን ባይነኝ። አቤት ተዞርበል ወዲ ውስጥ ያለው ህፃን ራሱ ይታሰረኛል። ለራሷ መርጥ ማታስከብር የሬዲዮ ድራማ ያደርግልኛል ይለኛል። ሳላስከብር ማለቀትም ይሄን ልጅሽን አንቺ ዘፋ ሆኖ መተወን ማለት እንደዚህ ነው። ሆኖ ነው የሰሩት። ማዘርዬ ይልናት ይላባባ። እሺ
ምን ፈልገሽ ነው? በቃ አሁን እዚህ ጋር እርቦኛል፣ ሙጭ እርቦኛል። እኔ ሁሌ እንደራበኝ ነው ይገባኛል። እና በቃ እርቦኛል። እዚህ ጋር አሁን በቃ ደህና ምግብ አሁን ጾም ተፈቷል። በቃ ደህና ወጥ አድርጊልኝ ወይ ጥብስ፣ መረቅ፣ ዱለት ያውቁታል እርሶ ቤት ካለ አድርገኝ። ተፈሻት ነኝ እንዴ? ቁጭ ብለሽ ቤት ሳስቡኝ አሁን በሮቱን አንኳኳለ ቢኖረኝ ይሄንን እንጀራና ሳህኑን ራሱ ተከፋፍዬ ነው መጣሁት። ግማሹ የብርቄ ነው፣ ግማሹ የአርስካሉ ነው። ኧረ እና አሁን ምንድነው ትፈልጊው? ጨምሪልኝ። ምን ወጥ? ኧረ ያለውን ወጥ እንትን ቲማቲም ስልስ ምናምን እንዳይሆን የደሃ የሚሸት ነገር እንዳለ ሽሮስ እሱንም አልፈልግም። ሊጠገብኩት ጾም ላይ በቃ ቻምጡልኝ። እሺ ይሻላል። ይሄው በይ በሷ መድ እያደረግሽ ብልጥ ትልገት እንደሱ ነው። በይ ተው ሴትዮ በቃ ሂጂ። አፍልተዋል፣ ሂጂ ከዚህ አፍልተዋል። ሂጂ አመዳም አንቺው ላይ ያለ ብድር አታውቂ። ሂጂ በበርበሬ ብይ። የብርቄ እንጀራ አይደለም እበላዋለሁ። ይሄን ሰጂ ታጠኝበት፣ ልጅሽ ነው አጠኝበት ስትፈልጊ። አንድ ቀን ማጥነሽ አንቺን ነው። ሂጂ ከዚህ አመዳም። እኔ የማርቹ ጉማን ጭንቃና ጫጫጫ ልጅ እኮ ነኝ። የት ነው ታገኝ? በቦሌ ነው የሚሄድብሽ። ቦሌ የሀብታም ሰፈር የሰማኝ ጫጫጫጫጫ ተመችቶኛል። በርበሬውን ታጠኝበት ጸዴ ነው። መጣችል ጀነራል ኖሌጅ ነው። ጀነራል ኖሌጅ በጣም በቂ እውቀት አለ። በእውነት ሰምቼ ነው። ይሄ እኔ ጥያቄ አይደለም፣ ቀላል ጥያቄ ነው። ቤታችን ውስጥ ያለ ነገር ነው። ኢቭን ሲገባ የሚጠነክር ሲወጣ የሚለሰልስ ቤታችን ውስጥ ጥያቄ ነገር አለ። ከባለፈው ስህተታችን ተምረናል። ለምንድን ነው ግን እንደ አይነት ጥራዝ ነጠቃላት ጥራዝ ነጠቅ ማርያም ባልገሻል ቤት ባልገሻል ለምንገር አይ ስዌር ጭንቅላታችን እንደሆነ ታውቃለህ። በቃ ቀጥታ ወደ ብልግናው ወደ እንትኑ ስለሚሄድ ነው። ቤታችን ውስጥ አለ፣ ቤታችን ውስጥ የምናገኘው ነገር ነው። ሲገባ ቤታችን ውስጥ እናገኘዋለን። ለእግዚአብሔር ሰጥቶናል ይመስገን አለን። ሃሌሉያ። ሲገባ ጠንክሮ ሲወጣ ይለሰልሳል። ገባኝ። ሰማሁሽ እኮ አትድገሚ። ኧረ እንደው አፍሽን ሞልተሽ ስትጠይቂኝ ኧረ እንደው ምን አለ መፍራትሽ ማሪ ቤት ውስጥ ቤታችን ውስጥ አለ እንዴ አለ። እግዚአብሔር ይመስገን አለ። ሲገባ የሚጠነክር ገባኝ። ቤታችን አለ። ገብቶ ጠነከረ፣ ሲወጣ ለሰለሰ። ደከመው ፓስታ አስቀየሽ አንቺ ፍርታ ታበሪ አጥፍ ዝበይ ቤታችን ውስጥ አለ ያልኩ ሰው የሚያውቀውን ነው የሚያወራው። ታዲያ ምን አደረገ ይሄ ምስኪን ወንድማችን? ከፓስታ ጋር ግንኙነት እንደሌለው ነገረሽ። እንዴት ሊያውቅ ይችላል? ተጫወት። እሺ ጨፈን። ምን ነው ፈራህ እንዴ? ትንሽ አትፍራ። እሺ ስንት ዓመት ነው? 25 አይደል? አንድ ላይ 2 ዓመት። እውነት ነው። ሁለት ምን አላት? ኳስ ክርስቲያኖ ብላ ሮናልዶ ኳስ ምናምን PS5 አለ? ኧረ የለኝም። PS ስንት ገባውን? 10 ገባ? ኧረ አሁን ተወዷል። ይኸው ለእሱ ነው የመጣሁት ራሱ እዚህ ከዛልሃለሁ። ምንድን ነው ሌላ? ቤት ራሱ ይኸው የቤት ኪራይ ነው። ስንት ነው? 50 ሺህ። ለምን እኔ ጋር መጣት ነው? ደስ ይለኛል ግን ከቤተሰቦቼ ጋር ነው። አንተ ብልጥ ነህ። አንተ አሌክስ፣ እኔ አለማየሁ ብላለች ሌላ። ኧረ እኔ እንደዛ ማለት ፈልጊያለሁ። ብቻዬን። እሺ ይሁን ብቻዬን። አንተ ብልጥ እኔም ወይ ንግግራችንን በማህበራዊ ሚዲያ ላይ አስጥተው አየሁ። እኔ ልርዳ ነው ያልኩት አይደለም እንዴ? ኢትዮጵያውያን ልርዳ አይደለም ያልኩት እኔ። የቤት ኪራይ ነው ጉዳዩ ወይስ ምንድነው? ችግርህ ነው? ሙሉ ያወራንን ወሬ አቀነባብሮ ያላልኩትን አስመስሎ ለቆታል። ህግ ይዳኘናል። እሱን ህግ የሚዳኝ ጉዳይ ነው። በአንተ ተራ ሌላው
ሌላውን እንትን እላለሁ እኔ ያብ ስራ። እርሶ ግን ደህና ኖታ? ምንድን ነው ሰው ሁሉ እያመለጠን ነው እንዴ? ወገንታት የሰው እርዳታ ጠይቀ እሱን እኮ ነው የምልህ። ከዛ አያትና ባርኮት ቻሌንጅ ተወዳደሩ። ባርኮት አላህ አለለ 6 ሚሊዮን በላ። በዚህ መሀል አንተ ለቻሌንጁ አንድ ቪዲዮ ሰርተ ላይክ አድርጉልኝ ያልክ ነገር የለም። ምንድነው የመጣው? ለምቀኝነት። ለምንድነው የመጣው? ልታለቀልቅ። በልብህና ልጅ ቢኖር ባርኮት 6 ሚሊዮን ሲበላ አባዬ ምን ስትሰራ ነበር ቢልህ ሳለቀልቅ ነበር። መልሱ እኮ እንደዛ ነው። የራስን ስራ አምርም በወንድ ልጅ ሁንሳ ብያለሁ። በአረብኛ ነው ምሳድብ አስተርጉመ ተናደድበት። ጸዴ ነው። እናቴ ጋር ሂጄ በቃ 1.5 ሚሊዮን ብር ላገኘኝ ህይወቴ ሊቀየር ነው እኔ ቤተሰቦቼን የማግዝበት እድል መጣ ከፊቴ ላይ ምናምን ብዬ ለአባቴም ለእናቴም በቃ ስነግራቸው ደስ ብሏቸው አዲስ አበባ ሁላ መታችሁ ቤቴን ትመርቁልኛላችሁ ሱቁን ሙቅ ባለ ሁኔታ ነው የምናከብረው ምናምን ብዬ ነግሬያቸው ለብዙ ሰው መንገር ላይ ሁላ ሲሄድ ቪዲዮን ያዩ ሰዎች ሚሊዮነሩ ምናምን ይሉኛል ማለት ነው። በቃ ከዛ በቃ እኔ ተስፋ አድርጌበታለሁ እውነት ለመናገር በጣም እንደዚህ ይሄ ህይወቴን የሚቀይር እድል ነው በተባለው መልኩ ነው እንጂ እንደዚህ ይፈጠራል ብዬ ግምት ውስጥ አላስገባውም ነበር ማለት ነው። ባለሙያው እንደዛ ሲለኝ ማለት ነው በቃ እኔ ሌላ እንትን ነው ከረስኩኝ እግዚአብሔርን ስሜን ስብር ያለ ወይ ሌላ ቦታ ቃል ሊኖር ይችላል ምናምን ብዬ ሁላ አሰብኩ። የት አካባቢ ነው ልብስ ቤቱ? አያት ነው ልብስ ቤቱ ያለው። ሀያት የት? አያት እዚህ አደባባዩ አለ አይደል? ወደ የት መጃ ነው አለፍ እንዳልሽ ትንሽ ወደዚህ ሀያት አደባባይ። ትንሽ ቀየስ ብሎ ነው። ከዛ ባለሙያው ሲያው አንደኛ እንደዚህ ብሎ ቃል ከተገባለ በሰራው ልክ ማግኘት አለብህ ምናምን አለኝ ማለት ነው። እኔም ደግሞ እንደዛ አልገመትኩም ነበር መጀመሪያ እውነት ስነግርሽ ተስፋ አድርጌበት በቃ ይሄን ነገር ለአንዴና ለመጨረሻ ጊዜ ህይወቴን ይቀይራል የተሻለ ነገር ላይ ነው ብዬ ነው። ከዛ እንደዛ አንተ ግን አንድ ጥያቄ ልጠይቅ በረከት፣ ልብስ ቤቱን አግኝቼ 1.5 ሚሊዮን ብር ሸጬ ይሄን ነገር ልጀምር ሌላ ቢዝነስ ልጀምር እችላለሁ ብለህ ነው ወይስ ባለበት በለመደው ቤት ላይ ልብሱን ሸጠ ለማትረፍ ምን ነበር መጀመሪያ? አሁን ከንግግር እንደማው ሸጠ ሌላ ስራ ለመጀመር ይመስለኛል ካልተሳሳተ። እኔ እውነት ለመናገር ቪዲዮ ላይም ሪከርድ ላይ ገብቼ ነበር ልረከብ ሲሄድ እና ያው የምረከብበት ቀን ይሄ ባለሙያ 300 ሺህ ምናምን ያወጣል ስላለኝ የግድ ቤተሰቦቼን ነው በቃ እኔ ምክንያቱም መጀመሪያም ቻሌንጁን ያሳኩልኝ የኢትዮጵያ ህዝብ ነው የተባበረኝም ያገዘኝም ፎሎ ያደረገልኝ ማንም አይደለም። በጣም የሰው ፊትም ገርፎኝ ሰርቼ ምናምን በጣም ከባድ ነገር ነው። በጣም ብዙ ነገር አድርገሽ ነው የሚሞላልሽ በጣም ዋጋ ከፍለሽ የሰው ፊት እንዴት ግርፍ አድርጎሽ ማለት ነው። ከዛ በቃ እኔ ያለኝ አማራጭ እቃው እንደማይሞላ ምናምን ሲነገር አረ እንደው መጀመሪያ ነው ማለት 1.5 ሲባል ምንድን ነበር ያንተ ልብ ውስጥ የነበረው አላማ? 1.5 ሲባል እኔ በቃ በዚህ ባለኝ ፎሎወርስ ተጠቅሜ ያስተዋወቅኩኝ በቃ ይሄን ስራ እሰራለሁ ብዬ ነበር። ልብሱን እሸጣለሁ ብለህ ነው ያሰብኩት? ልብሱን እሸጣለሁ ቤተሰቡም ያበረታታኛል እዚህ ድረስ ካደረሱኝ ፎሎ ካደረጉኝ ልብስ አይገዙኝም ማለት አልችልም የሚለው ነው። አሁን እሱ ከሆነ አላማ ምን መሰለ አሁን የህዝቡን ጥያቄ ነው የምጠይቅህ እኔ አሁን የበረከት አላማ ልብሱን ሸጦ እነዛን የነበሩትን ልብሶች ሸጦ ከነበረ ማትረፍ የፈለገው 300 ብር አወጣ 1.5 አወጣ ያንተ ጉዳይ ሊሆን አይገባም ብዬ አስባለሁ። አንድ ለሚሰራ ሰው አሁን ሰርቶ ለሚነግድ ሰው ጥያቄው ምንድነው ብትለኝ እንደኔ ብዙ ባለሙያ ባልሆነ አንደኛ ቤቱ የለመደ ነው ወይ የሰራ ቤት አይደል የሰራ ቤት ነው ወይ ልብሱን ብሸጥ ሰዎችን ብጠራ ይመጡልኛል ወይ ሎኬሽኑ ጥሩ ነው ወይ የስራ ቦታ ነው ወይ የሚለው አንደኛው ነገር ይመስለኛል። ሁለተኛ ደግሞ ልብስ ባዶ የሆነ ቤት አይደለም ልብስ አለው ፎሎወር አለ ይሄ ሁሉ የምታተርፍበት እጅ ላይ ሪሶርስ አለ ወይም አቅም አለ ለምን ብሩን መተመን ፈለክ ብዬ ነው እኔ ብሩን የተመንኩት አንደኛ የፈለገ ደሃ ልሆን ይችላል የፈለገ እንትን ሊስትሮ ልሆን ይችላል ግን ከሁሉም ሰው ጋር እኩል መብት አለ ብዬ ነው የማስበው። ሁሉም ሰው በቃ መብቱን የመጠየቅ የግዴታውን እስከተወጣ ድረስ መብቱን ደግሞ የመጠየቅ መብት አለ። ያው የጠየቁበት መንገድ የሆነ ስህተት ሊኖር ይችላል በስሜትም የሚፈጠር ነገር ሊሆን ስለሚችል ማለት ነው። እና በቃ በዛ ሰዓት እቃውን ያሳየሁት ምክንያት አንድ ተስፋ ያደረኩት እንዳልኩሽ ለእናቴ እንኳን እንደዛ ብዬ ሌላ እንደዚህ መጀመሪያ እነሱም እንደዚህ ባይሉ ጥሩ ነበር ብዬ ነው የማስበው። የማይሆን ተስፋ ለሰው ልጅ መስጠት አይችሉም። እኔም ደግሞ ስልሽ ያው ሊስትሮ ነው የምሰራው ስለ ልብስ እውቀት የለኝም እውነት ስነግርሽ ማለት ነው። እኔ ግን ይቅርታ አድርጉልኝና ይሄ ልጅ ጥሩ አማካሪ አለመከረውም ብዬ አስባለሁ። አንድ ድርጅት ቻሌንጅ ሲያዘጋጅ ድርጅቱን ፎሎ እንዲደረግለት ቻሌንጆችን ሲያዘጋጅ
ቻሌንጁን የሚቀበሉት አካላት ያንን ድርጅት ሄደው ጎብኝተው ምንድነው የሚለው ነገር አይተው ነው ቻሌንጁን ተቀብለው ያመኑበትን ነገር የሚያስተዋውቁት ለህዝብ የሚያስተዋውቁት። እነሱ ጥቅም ስላገኙ ብቻ መሆን አለበት ብዬ አላስብም። መጀመሪያ ሜሪ ቦንዳ ይሄንን ማስታወቂያ ስታወጣ ቻሌንጁን ከመቀበሉ በፊት መቼም ሄዶ አይቷል። እዛ ቦንዳ ቤት ውስጥ ገብቶ ቪዲዮ ሰርቷል፣ ሰዎች እንዲያግዙት የተለያዩ ስራዎችን ሰርቷልና ፋይናሊ የርክክቡ ቀን ባለሙያ ይዞ ሄዶ አስገምቶ አያወጣም ብሎ ላይቭ ላይ ማሰራጨቱ በጣም እኔ ትክክል ነው ብዬ አላስብም። መጀመሪያ ነበር ይሄንን ነገር ቀድሞ ማሰብ የነበረበት። ይሄ ቤት ያወጣል አያወጣም የሚለውን ነገር ማለት ነው። ያው አጓጉል መካሪዎች መክረውታል ብዬ አስባለሁ። በዛ ላይ ደግሞ እሱ ይመስለኛል ያሰበው 1.5 ሚሊዮን ብር ያወጣል ስለተባለ ቻሌንጁን ካሸነፈ 1.5 ሚሊዮን ብር ያንን ቤት ሸጦ ሌላ ቢዝነስ ሊሰራ ነው እኔ ካወራው ነገር የተረዳሁት እና ለዛም ይመስለኛል እንደዚህ ድብልቅልቅ ያለው ነገር ይየው። በጣም በርካታ ሰዎች ብልጥ ልጅ የያዘውን ይዞ ነው የሚያለቅሰው፣ እንዴት እንደዚህ ታደርጋለህ ብለው ወቅሰውታል። አንዳንድ ሰዎች ደግሞ ልክ ነው መብቱን የጠየቀው የሚልም ነገር አንስተዋል። እኔ እውነት ለመናገር እንደኔ አስተሳሰብ የያዘውን ይዞ ነው የሚባለውን እቀበላለሁ። ምክንያቱም በዜሮ ከመውጣ የሰጡኝን ተቀብዬ ሰውን እንዲገዛኝ ምናምን አስተዋውቅ ነበር እኔ በሱ ቦታ ብሆን ኖሮ እንጂ እንደዚህ ነው አይወጣም ምናምን ብሎ ማጣጣል ምናምን አያስፈልግም በዚህ ልክ ማለት ነውና ለዛም ይመስለኛል እነሱም እንግዲህ ከዚህ በኋላ ምንም አይነት ስጦታ አይሰጠውም የሚል ነገር ያቀረቡት። በራሱ እጅ እድሉን ያጣ ይመስለኛል እንደ ሀሳብ። እንደዚህ አይነት ነገሮች ደግሞ ሲፈጠሩ ሌሎችም እንደዚህ አይነት ቻሌንጆችን የሚያዘጋጁ አካላት ከዚህ በኋላ እዚህ ልጅ ላይ እምነት ይኖራቸዋል ብዬ አላስብም አሁን በተፈጠረው ነገር። ምክንያቱም እንደ ስም አጥፊ ተደርጎ ስለሚታሰብ ሁሉም ሰው ለስሙ ስለሚፈራ ልጁን ከዚህ በኋላ እንደዚህ አይነት ቻሌንጆችን የማሳተፍ እድሉን ያጣል ብዬ አስባለሁ። እናንተስ በዚህ ጉዳይ ላይ ምን ትላላችሁ? ሀሳብ አስተያየታችሁን ጻፉልኝ። ምንም ብቀጥን ጠጅ ነኝ ለሚለው አባባል ትክክለኛ ቦታውን ያገኘ ሰው አንገቱ ስልል ብሎ እንደዚህ ራሱ ሲይዝ እኮ በቃ ነፍስ ያለው ላይ አይመስልም። ለካ ጉዳዩ ሌላ ነው፣ ታሪኩ ሌላ ነው። ደህና ነው። ምንድን ነው የሚሰማው? ምን ይልሃል? ምን እያለክ? ፋሲካ አለ። ኧረ መዓት የሴቶች ስም ነው የሚጠራው ልብክ። መርፌ አንጥቼ ዱቃት አደርግሃለሁ አንተ ባልታዛር። ሴቶችን ድምፅ ሰማው፣ የሴት ድምፅ ሰማው እዚህ። አንተ ባልታዛር ተመችቶኝ። ፋሲካ አልተቻለችም። እውነት ኮሜዲያን ፋሲካ መባል ያለባት ሰው ነች። ጆኒ ሲመጣ ማለት ነው ንቃት ደነገጠ ለምዶበት። እኔ አባት ጸጉሯን ለጥፋ መጣለች። አዚኛው ላንቺ ነኝ አባት። ዜዶ አይዞሽ የኔ አባት። ጭሱ መጥቷል። እኔና ፈርቷል። ዜዶ እያወራ ጆኒ ይላል። ኮንፊደንስ ትጠላላችሁ። የጆኒ መስሚያ ጥጥ በለው። ሴዶ ትንሽ የሆነ ይታይበታል።
ያያችሁትን አይታችሁ ይታይበታል። እችና ያችራ ልጆች እዚህ ጋር ምችምን ነገር የችለችም እችና ዘቸን በላለችኛ ጎልዱን ብቻ ይዘን ነው የምንወጣው ብራዘር። በመጨረሻም ወንድ ልጅ አይመልም ቻይናዊ ፋይተር ታይሰንም ብሎ መጡ። አንድ ሰው ኮርቱ እንጂ አፍሮ አይመለስም። ቴንኪው ጨርሻለሁ። እችና አቸመችና እነንችናም ተሳትፈዋል። እንግዲህ በአሁኑ ፋይት ሴቶችም አሉ እኛን ወክለው ሴቶች እህቶቻችንም በአሁኑ ፋይት ይሳተፋሉ። እስቲ እንመልከት። በዛ ቀን ከሚካሄዱት ፋይቶች በሙሉ ማለት ነው በጣም በጉጉት በቃ ከልቤ በጉጉት የምጠበቅ በጣም ኤክሳይትድ ሆኜ የምጠብቀው ፋይት ይሄን ፋይት ነው። ከምር ነው። ይሄን አም ሶሪ ሴዶና ጆኒ አይኖ ሜን ኢቨንት ናችሁ። በጣም አሪፍ ፋይት ነው የምታሳዩ ምናምን፣ ግን ይሄኛው ፋይት በቃ ከልቤ የምጠብቀው ፋይት ነው። በቃ እንዴት ልበላችሁ፣ ሲጀምር እንትናቸው ይሄ ትራሽቶካቸው ላይ ያለው ስነ ስርዓት በመጀመሪያ በሴትነትሽ አክብሬ ልመታሽ፣ ሌላ ነገር አይደለም። በሴትነትሽ አከብርሻለሁ፣ ሴት ነሽ አከብርሻለሁ፣ ግን አፍንጫሽን ነው ማውልቀው። ሲቀጥል ደግሞ ምንም አሁን ያንን ጨዋታ ራሱ ብታሸንፊ ራሱ ባልሽ ስለኔ እንደሚያስብ እኔ ደስ ብሎኛል ማለት የሴቶቹ በመኖሩ በጣም ጸዴ። ሌላው አነጋጋሪ ንቃተ ህሊና አንድ ያደረጋት ነገር አለች። ከዚህ በፊት ጆኒ እሱን ያደረገውን ነገር የእንቁላሏን መቼስ ታስታውሳታላችሁና እሷኑ ንቄም አርጋለችና እስቲ እንመልከት። እሳሳችሁን ማሳያችሁ ፊት ጎበዝ ተማሪ አስተማሪውን ይበልጣል ይባላል። ንቄ የፈጠነ ነው ያምን አንተኗል። ዘንድሮማ አልበላም ሳልቀደም ልቅደም በጭ እኔ ለሰመናገር ንቃተ ህሊና በአሁኑ ከተሸነፈ በጣም ነው የሚደብረኝ። ያኔ ጆኒ እንዲያሸንፍ ፈልጋለሁ። የጆኒም ደጋፊ ነበር። አሁንም ደጋፊ ለጆኒ ነው። እናንተን ጻፉልኝ። በአሁኑ ደግሞ የንቄና የሁለቱም ቸከሶች የሁለቱም ሴቶች ደጋፊ ነኝ። አለቅ ንቄ ግን እንዳትሸነፍ፣ በእውነት እንዳትሸነፍ። ባለፈው በጥፊ የተማታው ሰው ነው ያሸነፈው። ጥፊ ይሰራል። በአሁኑም እንደምታሸንፍ ተስፋ አደርጋለሁ። ሳልቀደም ልቅደም መጥቼ እንኳን ተመጣ ብሎ ከዘጋጅቶልኛል። በጣም አመሰግናለሁ። ቴንክ ዩ ሶ ማች። አልሐምዱሊላህ። መንሱር ጀማል እንግዲህ ተፈቷል። የተለያዩ ወሬዎች ሲናፈሱበት ነበረ። ለዋስትና የሚከፍለው ገንዘብ አቶ አልወጣም፣ እንዲሁም የተለያዩ ወሬዎች ሳይፈታም ደግሞ ተፈቷልም የሚል መረጃዎች ወጥተውበት ነበረ። እንደተመለከትነው እንግዲህ መንሱር ጀማል ተፈቷል። ምን ትላላችሁ? ሀሳብ አስተያየታችሁን ስጡ። ሰይፉ ደወለልኝ። ረጅም ሰዓት አላነሳው እያየሁት እኔ የዛን ያህል መሄድ አልፈለኩም። ቴክስት አረገልኝ። ሰይፉ ፋንታውን ነኝ። አይቼው ዝም አልኩ። ደግሞ ደወለልኝ፣ አላነሳውም። ከዛ በኖርማል ስልክ ተደወለልኝ፣ አላነሳውም። ስልኬን አምጥቼ አሳይሻለሁ። አልፈለኩኝም ያን ያህል እንዲሄድ። የምፈልገው የኔ ህይወት ድራማ አይደለም። ፍርሃቴ ኮንተንት አይደለም። ልጅ አለችኝ፣ መኖር ፈልጋለሁ። ኤክስፒሪየንስ ያረኳቸው ችግሮች አሉ እዚህ ምድር ላይ እንደ ሴት። ያ ነገር ልጄ ላይ እንዲያጋጥማት አልፈልግም። ስለዚህ ፍርሃቴን ነው ፖስት ያረኩት እንጂ ሰይፉ ጋር ደርሶ ሬዲዮ ላይ አውርቼ ሰዎች ደግሞ ተነጋግረውብኝ ምናምን አይደለም ያሰብኩት። ከዛ በጣም በተደጋጋሚ ሰይፉ ሲደውልልኝ አነሳሁት። እኔ እንደዚህ ባላወራ ደስ ይለኛል፣ ግን ጉዳዩ ምንድነው? እኔ በራሴ መንገድ በቃ ይሄ ሰው እንዳይጎዳኝ ከህይወቴ እንዲወጣ ባለኝ ፕላትፎርም እሱን የማሸሽበት መንገድ ነው ሰርቶልኛል። በቃ ይገባሽ አይደለ? ከሬዲዮ ከላይቭ ወጥቶ መጀመሪያ ላይቭ ከመግባቴ በፊት ከላይቭ ወጥቶ እኛ የደወልንልሽ አንቺን ሰፖርት ለማድረግ ነው፣ አንቺን ለመርዳት ነው። ሴት ልጅ በዚህን ያህል ስትደነግጥ እናት በቃ አንቺን ለመርዳት ነው የደወልነው። ሰው ዶንት ወሪ፣ በጣም ነፃ ሆነሽ ያለውን ነገር አውሪ። ማውራት ማትፈልጊውን ነገር አታውሪ።
ግን በቃ ሐሳብሽን ብቻ ሼር አድርጊ ምናምን አለኝ። ስለማከብረው ሰይፉ በቃ እሺ አንተ ካልክ ምናምን ብዬ ገባሁኝ ማለት ነው። እያወራው የሆነ ሰዓት ትሪገር አረገኝ። የሆነ በቃ እንባዬ መጣ። በቃ ያሳለፍኩት ምናምን ነገር ድቅን አለብኝና መጨረሻ ላይ እኮ ነው የኢንተርቪው መጨረሻ ላይ በቃ ልዘጋው ስልኩን እኔ እኮ ሰይፉ ብዙ ነገር አሳልፌያለሁ እንደዚህ ሆኛለሁ ምናምን ብዬ ማልቀስ ጀመርኩኝ። አመለጠኝ። ገባሽ? ያ ታመቀ ነገር አለ። ቤቴ ውስጥ ማሳልፋቸውን ከባድ ነገሮች ደብቄ ሰው ፊት ጠንካራ መስዬ ቆሜ በራሴ ብቻዬን ከእግዚአብሔር ጋር ፋይት አድርጌ ልጄን ለማሳደግ እየሞከርኩኝ ያለኝን ለሰው እያካፈልኩኝ ቤቴ ማላቃቸውን ሰዎች እያመጣውኝ አይዟችሁ እያልኩኝ ሴቶችን ኢንቦክስ ላይ በነፃ ፕሮሞሽን ምሰራላቸው ብዙ ሰዎች አሉ። እንደተመለከታችሁት እንግዲህ ቲክቶከሯ ጽዮን ወይም ደግሞ የሳሚ እናት ከዚህ ቀደም አርቲስት በልጄ እያስፈራራኝ ነው የሚል ነገር ከተናገረች በኋላ በጣም መነጋገሪያ ሆና ነበረ። በርካቶች አይዞሽ ከጎንሽ ነን እያሉ ሲደግፏት፣ አንዳንዶች ደግሞ ማን ስለሆንሽ ነው የትኛው ውበትሽ ነው እያሉ የማይገባ ነገር ሲናገሯት ነበር። ያ ነገርም በጣም ከፍተኛ ጫና እንዳደረሰባት እንግዲህ አባይ ቴሌቪዥን ላይ ቀርባ ቃለ መጠይቅ አድርጋለች። በተለይ ደግሞ ከሰይፉ ጋር ባደረገችው ንግግር በአያቷ ጥቃት እንደተፈጸመባት ወደ መጨረሻ አካባቢ ተናግራ ነበርና ያንን ነገር መናገሯ ጭራሽ ሌላ መዘዝ ይዞባት እንደመጣ ማጋርታለች። እንግዲህ በርካቶች ከሰይፉ ጋር ያንን ነገር ያወራሹ አቴንሽን ፍለጋ ነው፣ አንቺ ራስሽ ነሽ ደውለሽ ሰይፉ ጋር ቀርበሽ ታሪክሽን ያጋራሹ መጽሐፍሽ እንዲተዋወቅልሽ ነው በሚል በጣም የተለያዩ ስድቦች፣ ነቀፋዎች፣ ትችቶች ሲደርሱባት ነበር። ያንን ነገር መቋቋም ስላቃታት እንግዲህ አባይ ቲቪ ላይ ቀርባ ግልጽ ለማድረግ ሞክራለች። ሰይፉ ላይ የደወልኩት እኔ ሳልሆን እሱ ነው በተደጋጋሚ የሚል ምላሽ ሰጥታለች። በሰማነው መልኩ ሙሉ ቪዲዮን ያላዩ ሰዎች እቺ ተቆርጣ የተለቀቀችው ቪዲዮ እንግዲህ ያጋሩ ሰይፉን ልክ እንደወቀሰች ተደርጎ እንዲታሰብ ይሄ ቪዲዮ ተለቆ ነበረ። ሙሉ ቪዲዮን ያላየ ሰው እውነት ለመናገር ይሄን አጭሩን ቪዲዮ ሲመለከት እየወቀሰች ሊመስል ይችላል፣ ግን በፍጹም እንደዛ አይደለም። ሰይፉንም እየተቸች አይደለም። ከሰይፉ ጋር በነበራት ቆይታ ይሄ ነገር እንደደረሰባት አጋራች እንጂ ሰይፉን ለዚህ ነገር ጥፋተኛ አላደረገችም። በተቻለ መጠን ሙሉ ቪዲዮን አይቶ ለመፍረድ ቢሞከር ጥሩ ነው ብዬ አስባለሁ። ሰይፉ በተደጋጋሚ ጥያቄ አቅርቦልኝ እኔ መቅረብ አልፈለኩም ነበረ፣ ህመሜን ማጋራት አልፈለኩም ነበረ፣ ብሎም ደግሞ መናገር የፈለኩት ቀጥታ ከአርቲስቱ ጋር የተገናኘውን ነገር እንጂ የግል ህይወቴን አልነበረም። እንግዲህ ስሜታዊ ስንሆን አንዳንዴ ውስጣችን ያለው ህመም ፍንቅል ብሎ ይወጣና እንናገራለን። እንደዛ ነው የሆነው። እንግዲህ ሳሚ እናት ጋርም ያንን ነገር የሰሙ ሰዎች ግን ምዝዝ አድርገው ወጥተው አቴንሽን ፍለጋ ነው እንደዚህ ለማድረግ ፈልገሽ ነው እያሉ የማይባሉ ነገሮችን ሲናገሯት እንደነበረና ያ ነገር ህመም እንደፈጠረባት ነው የተናገረችው ሙሉ ቪዲዮን ስለተመለከትኩት ማለት ነውና አሁንም ቢሆን የሆነች ቪዲዮ ምዝዝ እያደረጉ እቺ ልጅ አታክ ማድረጉ ቢቆም ጥሩ ነው ብዬ አስባለሁ። ይሄ ቪዲዮ ያመጣሁት ከፍተኛ ትችት በዚህ ቪዲዮ እንኳን እየደረሰባት ስለሆነ ነው። በነገራችን ላይ አንድን ሰው ለመረዳት የቀረበበት ሚዲያ ላይ ሄዶ ሙሉ ቪዲዮን አዳምጦ ጨርሶ ሐሳብ መስጠት ጥሩ ነው ብዬ አስባለሁ። ምንም ባላየ ነው ባላረጋግጥ ነው ጨርሰን ባልሰማነው ጉዳይ ላይ ትንሽዬ ነጥብ መዘን አውጥተን ያን ሰው አታክ ማድረጉ ጭራሽ በህመም ላይ ህመም መጨመር ነው። እቺ ልጅ ብትወድቅ ማናችንም ተጠቃሚ አንሆንም እና ለልጇ አትሊስት ትኑር፣ ለሚወዷት በዙሪያ ላሉ በርካታ ሰዎች ትኑር። የሚፈልጓት ብዙ ሰው አለ፣ ፈጣሪ ይፈልጋታል። ባንወዳት ሐሳባን ባንወደው ሐሳባን በሐሳብ መመለስ ካቃተን አትሊስት ዝም ብንል ጥሩ ነው ብዬ አስባለሁ። እባካችሁ አሁንም ሁሌ መናገር የምፈልገው በወደቀች ሰዓት ጠብቃችሁ እሷን ለመቀጥቀጥ ለመጣል የምትሞክሩ ሰዎች ነገ እናንተ ላይ ምን ሊፈጠር እንደሚችል አታውቁምና እባካችሁ እንደዚህ አይነት ድርጊትን ከማድረግ ተቆጠቡ ለማለት እወዳለሁ። እናንተም በዚህ ጉዳይ ላይ ያላችሁን ሐሳብ አስተያየት ስጡ። አንድ ሰው ባላለው ጉዳይ ላይ የሆነን ሰው አገናኝቶ ለማጣላት መሞከር አግባብነት አለው ብዬ አላስብም። ነገርን እየመዘዛችሁ እያጋጋላችሁ ሰውን ከሰው ለማጣላት የምትሞክሩ አካላት እባካችሁ ከዚህ ድርጊታችሁ ተቆጠቡ የሚለው የዛሬ መልእክቴ ነው። ለማንኛውም ጨርሻለሁ። የዛሬ ቪዲዮቼ እነዚህን ይመስሉ ነበረ። እንደወደዳችኋቸው ተስፋ አደርጋለሁ። በቀጣይ በሌላ ቆንጆ ቪዲዮዎች ከቻሳ በኮሮኮን ቻሳ ልላችኋለሁ ማለት ነው። ያው እንደሚታወቀው ይሄ ቤት ምን ይፈልጋል? ላብ ፍቅር ይፈልጋል። ፍቅር አሰጣጡ ደግሞ እጅግ በጣም
ቀላል ነው። ሰብስክራይብ የምትል ቀላም ሞንዶልዶል ያለች በተን አለች። እሷን ነካ በማድረግ እንዲሁም ላይክ እና ሼር እያደረጋችሁ ሀሳብ አስተያየታችሁን ደግሞ ጻፍ ብሎ የሚመለቃቸው ቪዲዮዎች በቶሎ እንዲደርሷችሁ የደወል ምልክቷን በመጫን ለዚህ ቤት ፎንቃ መለገስ ይቻላል ማለት ነው። እንድሰራባቸው የምትፈልጓቸው ቪዲዮዎች ካሉ ደግሞ የኢንስታግራም፣ የፌስቡክ እንዲሁም የቲክቶክ ገጾቼ ዲስክሪፕሽን ላይ ተቀምጠዋል። እነሱን ሀናሀና በማድረግ መላክ ይቻላል። ለማንኛውም የዛሬን አበቃው። ይመቻችሁ ባይ